የክርስቶስን ትንሣኤ የማያምን ሰው የራሱን ትንሣኤ አያምንም። እንግዲህ ትንሣኤ እንደምታውቁት በሶስት ይከፈላል። የእንስሳት ትንሣኤ፣ የሰዎች ትንሣኤ፣ የአምላክ ትንሣኤ ተብሎ በሶስት ይከፈላል። የእንስሳት ትንሣኤ የምንለው ፍልፍል እንደምታውቁት ከሞተ በኋላ በ6 ወሩ ይነሳል። የሰዎች ትንሣኤ የምንለው ደግሞ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ እንደተወለደ ዳግም በሚመጣበት ሰዓት የሰው ልጅ ይነሳን ማለት ነው። ይሄ የሰዎች ትንሣኤ ይባላል። ሁለተኛው እንደገና የሰዎች ትንሣኤ አስነሽ ያስፈልገዋል። በራሱ ማንኛውም ሰው እኔ ስልጣን አለኝ፣ እኔ ጉልበት አለኝ፣ እኔ ጉልበት አለኝ፣ እኔ ሀብት አለኝ፣ እኔ ስልጣን አለኝ፣ እኔ ሰው አለኝ በማለት በራሱ ስልጣን፣ በራሱ ጉልበት፣ በራሱ ሀብት ሊነሳ አይችልም። እግዚአብሔር መድኃኒታችን ኢየሱስ ክርስቶስ ብቻና ብቻ ነው የሚያስነሳው ማለት ነው። እና ሶስተኛው ትንሣኤ ደግሞ የአምላክ ትንሣኤ ነው። የአምላክ ትንሣኤ እንደምታውቁት እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በ3 መዓልት 3 ሌሊት በከርሰ መቃብር ውሎ አድሮ እንግዲህ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይ በራሱ ስልጣን ነው የተነሳ። ማንም ሊያስነሳው አልቻለም። እና አልዓዛርን ያስነሳ አምላክ በራሱ ነው የተነሳ። የና አልዓዛርን ትንሣኤ ስንመለከተው እና አልዓዛር ከተነሳ በኋላ እንደገና ተመልሶ ሙቷን አልዓዛር እንደገና ደግሞ አሁን ደግሞ ትንሣኤ ዘጉባኤን ይጠብቃል ማለት ነው። ክርስቶስ ግን አንዴ ከተነሳ በኋላ ከዚህ በኋላ ሌላ ሞት አይመጣበትም። ስለዚህ እሱ አንድ የተነስቷል ለዘላለም ሕያው ሆኖ ይኖራል ማለት ነው። እና እንግዲህ ይህንን ትንሣኤ የማያምን ሰው የራሱን ትንሣኤ አያምንም ማለት አያችሁ፣ በጣም ይደንቃል እኮ በእውነት የራሱን ትንሣኤ አያምንም። የክርስቶስ ትንሣኤ የማያምን ፍጡር የራሱን ትንሣኤ አያምንም። እንደ እንስሳት ነው፣ እንደ ማንኛውም ዝም ብሎ በዚህ ምድር ፈርሶ በስብሶ እንደሚቀር ነው፣ እንደ ሰዱቃውያን ዝም ብሎ የሚቀር ነው ማለት እኮ ነው። አያችሁ፣ ግን እንደዚህ ከሆነ የክርስቶስ ትንሣኤ ሁላችንም ማመን ምን ይላልብናል ማለት ይጠበቅብናል ማለት ነው። እምነት የኛ ድርሻ ነው ማለት ነው። ክርስቶስ አስተምሮናል። ክርስቶስ እንደሞተ እንሞታለን፣ ክርስቶስ እንደተነሳ እንነሳለን እንዳለው ቅዱስ ጳውሎስ። በዚህ መሰረት እንግዲህ እኛ ክርስቶስ እንደሞተ እንሞታለን፣ ክርስቶስ እንደተነሳ እንነሳለን ማለት ነው። እና እንግዲህ ክርስቶስ ትንሣኤውን የነገራቸው ለ3 ሰባኪዎች ነው። ለስንት ሰዎች ነው የነገረ? ለ3 ሰባኪያኖች ነው። የክርስቶስ ትንሣኤ የሰበኩ ዜጎች 3 ናቸው። አንደኛ ሴቶች ናቸው፣ ሁለተኛ ሐዋርያት ናቸው፣ ሶስተኛ መላእክት ናቸው። ትንሣኤውን የገለጠ ለእነዚህ ሰዎች ነው። እና ይህንን ትንሣኤ እንግዲህ ለዓለም ያዳረሱ ሴቶችና መጀመሪያውን ትንሣኤውን የገለጠላቸው ለሴቶች ነው ክርስቶስ አምላካችን። እና ይህንን ትንሣኤ እንግዲህ ይህንን ትንሣኤ ሴቶቹ ሰብከዋን፣ ወንዶቹ ሐዋርያት ሰብከዋን፣ መላእክት ሰብከውታን። እንግዲህ ይህንን እንግዲህ ደግሞ በእውነት የሚደንቃችሁ ነገር ቲክታከር የሆናችሁ ሴቶች ደግሞ በእውነት የክርስቶስን ትንሣኤ በየሚዲያችሁ በየቲክቶኩ በየማህበራዊ ሚዲያ በየሶሻል ሚዲያው የክርስቶስን ትንሣኤ መንገር መስበክ ይጠበቅባችኋል ማለት ነው። እንደነ ማርያም መግደላዊት መስበክ ይጠበቅባችኋል ማለት ነው። እና ለዚህ ደግሞ እንድትሰብኩ ደግሞ የምታግዛችሁ አንድ ጥሩ የሆነች መጽሐፍ ስለ ትንሣኤ የምትናገር የምታስረዳ መጽሐፍ ሊቀ ሊቃውንት ናትናኤል ባየ የጻፉልን መጽሐፍ አለች። ይችን በቦርሳችሁ የኮስሞስቲክ ዕቃ ብቻ ሳይሆን መያዝ ያለባችሁ ይችን በዘመነ ትንሣኤ መጽሐፈ ትንሣኤን በየቦርሳችሁ በየሱቃችሁ በየቢሮአችሁ ሆናችሁ ማንበብ ይጠበቅባችኋል ማለት ነው። ይህን ደግሞ የክርስቶስን ትንሣኤ ለማመን ይጠቅመናል እና የምትጠቅም መጽሐፍ ናት ነው። ለነፍሳችን ለሕይወታችን የምትጠቅም መጽሐፍ ናትና ይህችን መጽሐፍ በመግዛት እየወሰዳችሁ የክርስቶስን ትንሣኤ ማወቅ ይጠበቅባችኋል። ለማወቅ ይረዳናን ይጠቅመናን ማለት ነው። ዋጋው በጣም ትንሽዬ ናት። የሚደንቃችሁ ነገር አሁን በዘመነ ትንሣኤ ስጋ ለመብላት ብቻ አይደለም መሮጥ ያለብን። ይህችንን መጽሐፈ ትንሣኤን ለማንበብ መሮጥ መሽቀዳደም አለብን ማለት ነው። እንግዲህ ያው ስልክ ቁጥሩም ውስጥ ጋር አለ። በዚህ ስልክ ቁጥር እየደወላችሁ መውሰድ ትችላላችሁ ማለት ነው። ይህችን መጽሐፍ የጻፉልን ለሊቀ ሊቃውንት ናትናኤል ባየ እግዚአብሔር አምላክ ሌላን መጽሐፍ እንዲጽፉልን እድሜና ጸጋውን አብዝቶ ይስጥልን። እንግዲህ ይህች መጽሐፍ ለሴቶች ብቻ አይደለም የተባለ ለሁሉም ለቤተ ክርስቲያን አገልጋዮች ቢባልም ለካህናትም ቢባል ለሴቶችም ቢባል ለመንግስት